ኢክስዊች የቢዝነስ ዘገባችን አጋር ስለሆነ እናመሰግናለን። ወደ ዘገባዎቹ አልፋለሁ። ህጋዊ ባልሆነ መንገድ ወደ ሀገር ውስጥ የሚገቡ አልባሳት በህጋዊ ልብስ አምራች ኢንተርፕራይዞች ላይ ተጽዕኖ እያሳደሩ መሆኑን የአማራ ክልል ስራና ክህሎት ቢሮ ገለጸ። ቢሮው ችግሩን ለመቆጣጠርና የኢንተርፕራይዞችን ምርታማነት ለማሳደግ ድጋፍና ክትትል እያደረገ መሆኑንም ገልጿል። የዝባለም ጌታነህ ተጨማሪ አላት። ያለምንም ቀረጥና የጉምሩክ ፍተሻ በህገ ወጥ መንገድ ወደ ሀገር ውስጥ የሚገቡ አልባሳት በሀገር ውስጥ ልብስ አምራች ፋብሪካዎችና ኢንተርፕራይዞች ላይ የሚያስከትለው ጫና ከፍተኛ ነው። ህገ ወጥ አልባሳቱ ኢንተርፕራይዞች ከሚያመርቱት ዋጋ ባነሰ ገበያውን የመቆጣጠር እድልም አላቸው። ይህ ሁኔታ አምራቾች ተንቀሳቃሽ ካፒታላቸው እንዲያዝ የወሰዱትን የባንክና የማይክሮ ፋይናንስ ብድር መክፈል አቅቷቸው ለከፍተኛ የፋይናንስ ቀውስ እንዲጋለጡ የሚያደርግም ነው። የአማራ ክልል ስራና ክህሎት ቢሮም ኢንተርፕራይዞች የተሻለ እንዲያመርቱ የሚያስችል አቅም እየፈጠረላቸው እንደሚገኝ በቢሮው የሀገር ውስጥ ገበያ ባለሙያው አቶ ተዋቸው አማረ ገልጸዋል። የሚመጡት የኮንትሮባንድ እቃዎች ከነሱ በተሻለ ምርት እንዲያመርቱ እየተደረገ ነው ያለው። ኢቭን እነዛ ዋጋቸው ጨመር ያለ ነው፣ የኛዎቹ ዝቅ ያለ ዋጋ ነው ያላቸው። በዋጋ ሌቨል እንኳን ጥራት ላይ የተወሰነ እንትን ቢኖራቸው ነው የተነጋገር ነው እና እንደዚህ አይነት ነገሮች አሉ። ያንን ይሄኮ ህገወጥ የሆነ ፔኔትሬት የሚያደርግ እንትን ነው አይደለም። ኢንተርፕራይዝን ቀርቶ ነጋዴን የሚረብሽ ነው፣ ትልልቅ እንትን ያላቸውን የሚረብሽ ነው። ዞሮ ዞሮ የሁሉም ስራ ነው የሚሆነው። መንግስት እነዚህን አምራቾች ከህገወጥ ንግድ ተጽዕኖ ለመታደግና ምርታማነታቸውን ለማሳደግ የድጋፍና የክትትል ስራዎችን እየሰራ እንደሚገኝም አቶ ተዋቸው ተናግረዋል። የኢንዱስትሪ ኤክስቴንሽን ድጋፍ ይደረጋል፣ ክትትል ይደረጋል። የትስስሩ ጉዳይ ደግሞ በእኛ ጋር የገበያ ትስስሩ ደግሞ የሚፈጠር ምክንያቱም ለገበያ ተብሎ ነው እንጂ ለማምረት ተብሎ አይደለም የሚመረተው። ምርት ለመሸጥ ነው እና ለመሸጥ ተብሎ ሊሸጥ እንጂ ሊያመርት አይደለም። የሚሸጥለት በአካባቢው ላይ ምን ያክል ዲማንድ እንትን በአካባቢው ላይ ምን ያክል ገበያ አለ፣ ምን ያክል ፍላጎት አለው፣ በተለያዩ ሁኔታዎች ላይ ይደረጋል። መንግስት የኮንትሮባንድ ንግድ በህጋዊ ልብስ ስፌት ኢንተርፕራይዞች ላይ የሚያሳድረውን ተጽዕኖ ለመቀነስና አምራቾችን ውጤታማ ለማድረግ ሰፊ የገበያ እድል የመፍጠርና የግንዛቤ ማስጨበጥ ስራዎችን እያከናወነ መሆኑን የገለጹት አቶ ተዋቸው ኢንተርፕራይዞች የኮንትሮባንድ ምርቶችን በጥራት መፎካከር እንዲችሉና ህብረተሰቡ የሀገር ውስጥ ምርትን እንዲመርጥ የሚያደርጉ ድጋፎች የሚቀጥሉ ይሆናል ነው ያሉት። አንደኛ ያው የገበያ እድሉ መፍጠር ነው። ከኤግዚቢሽኖች ከባዛሮች በተጨማሪ በየሳምንቱ የገበያ እንትን አለን። የገበያ እድልን መፍጠር ነው። እኛ አዲስና ነባር የሰንበት ገበያዎች አሉ እና በእነዚህ ገበያዎች ላይ ኢንተርፕራይዞች መሸጫ ስፔሻሊ ሊሸጡት ምርቶቻቸውን ሊሸጡ የማይችሉበት ቦታ የሌላቸው ኢንተርፕራይዞች በዛ ገበያ ላይ ሄደው ተሳታፊ እንዲሆኑ ይደረጋል። ኢንተርፕራይዞቻችን ሁልጊዜ ግንዛቤ ይሰጣል። ግንዛቤው በምንድነው? በቴክኒካሊ ሊሆን ይችላል፣ በሂሳብ አያያዝ ሊሆን ይችላል፣ በተለያዩ ነገሮች ግንዛቤዎች እና በየሰዓቱ ጉብኝት ይደረጋል። አምራች ኢንተርፕራይዞች ምርታቸውን በጥራትና በብዛት በማምረት ተወዳዳሪና ተመራጭ እንዲሆኑ ለማድረግ እየተሰራ እንደሆነም ተገልጿል። በክልሉ የእንስሳት ምርታማነትን የሚያሻሽሉ አሰራሮችን ተግባራዊ በማድረግ ሰፊ የእንስሳት ተዋጽኦ ምርት ለሀገር ውስጥ ግብይት ለማቅረብ እየተሰራ መሆኑን የአማራ ክልል እንስሳትና ዓሳ ሀብት ልማት ቢሮ አስታውቋል። የወተት ምርቱን እሴት ጨምሮና አቀነባብሮ ለማቅረብ እየሰሩ መሆኑንም በደብረ ማርቆስ ከተማ አስተዳደር በወተት ልማት ስራ የተሰማሩ ማህበራትና ድርጅቶች ተናግረዋል። ወንደሰኑ አለ በክልሉ የእንስሳት ምርታማነትን የሚያሻሽሉ አሰራሮችን ተግባራዊ በማድረግ ሰፊ የእንስሳት ተዋጽኦ ምርት ለሀገር ውስጥ ግብይት በማቅረብ የተቀረጹ ግቦችን ለማሳካት በትብብርና በአንድነት እየተሰራ መሆኑን የአማራ ክልል እንስሳትና ዓሳ ሀብት ልማት ቢሮ ኃላፊ ዶክተር ጋሻው ሞጬ ገልጸዋል። ዘርፉን ለማዘመን በሚከናወኑ አሰራሮች በቢሮ የተቀመጡ የአሻጋሪና የዘላቂ ልማት ግቦችን ለማሳካት የሚያስችሉ አበረታች ውጤቶች እየተገኙ መሆኑን ጠቁመዋል። በአጠቃላይ ይህ ስራ የሚሰራው እንግዲህ መሬት ላይ ነው። መሬት ያስፈልጋል፣ ብድር ያስፈልጋል፣ የመስሪያ ሸዶች ያስፈልጋሉ። ስለዚህ እነዚህ ያየናቸው የጎበኘናቸው በሙሉ በዚህ መንፈስና ቅንጅት እየተሰሩ ናቸው። ተሞክሮም የተለዋወጥንበትና ልምድም ያገኘንበትና ለምንሰራው ስራ ጥሩ እና ምቹ ሁኔታ የተፈጠረበት ብለን ነው የምናስበው። በደብረ ማርቆስ ከተማ በወተት ላም እርባታ ዘርፍ የተሰማሩት ሙሉ ሰው ፀሐይና ጓደኞቹ ኢንተርፕራይዝ ከ4 ዓመት በፊት ነበር አንድ ላም ገዝተው ወደ ስራ የገቡት። ዛሬ ላይ ግን ከ12 በላይ ዘመናዊ ላሞችን በማርባት በቀን እስከ 120 ሊትር ወተት ለገበያ እያቀረቡ መሆኑን ገልጸዋል። ጊዶሮችን እያሳደግን ቀስ እያልን በሂደት አሁን እዚህ ደርሰናል። መጀመሪያ ስንጀምር 3 ሊትር ከተማ ይዤ ሄጃለሁ ለማስረከቢያችን ለመሸጥ። ከዛ ተነስተን አሁን
ዝቅተኛው 90 ሊትር ነው አሁን በየሰዓት ዛሬ አሁን እና እነዚህን እያሳደግ አሁን በቃ ምርታማነትን ከፍ ማድረግ ነው። ትግስት ነው የሚፈልገው። አሁን ከብት እርባታ በትግስት ቢሰሩ ውጤታማ ይሆናሉ ብዬ አምናለሁ። ሌላው በከተማው በዘርፉ የተሰማራው ኢዲኤ የወተት ላም እርባታ ኢንቨስትመንት አንዱ ነው። ማህበሩ ምጥን መኖ ማቀነባበር የሚችሉ ማሽኖችን በማስገባትና የላሞችን ዝርያ በማሻሻል የእርባታ ስራውን የበለጠ ዘመናዊ ለማድረግም እየሰራ መሆኑን የድርጅቱ ስራ አስኪያጅ ይርጋለም ማሞ ተናግሯል። ላሞችን የተሻለ ወተት እንዲሰጡ የተሻለ ምጥን መኖ እንዲያገኙ የራሳችንን ማሽን አስገብተን በመስራት ላይ ነው የምንገኘው። እንግዲህ ቴክኖሎጂዎችን በዚህ መልኩ እንጠቀማለን። የወተት ምርቶችን እንግዲህ እዚህ አካባቢ ላለ ሰው በተቻለ መጠን በተሻለ ዋጋ ለመስጠት እንሞክራለን። አማካኝ እስከ 40 ሊትር የሚሰጡ ላሞች አሉ። ከአካባቢውም ደግሞ ሸገር ብሎ ወደ ሌላም አካባቢ ወተቶችን ማከፋፈል ጊደሮችን ማከፋፈል እንደዛ አይነት ስራዎችን ወደፊት አጠናክሮ ለመስራትና እኛ ብዙ ጊዜ ሀሳባችን የወተት ግብዓት ላይ መስራት ነው። በከተማው እየተከናወነ ያለውን የእንስሳት እርባታ ዘርፍ ተንቀሳቅሰው የተመለከቱት የአማራ ክልል እንስሳትና ዓሳ ሀብት ልማት ቢሮ ኃላፊ ዶክተር ጋሻው ሙጬ ሀብቱን አቀናጅቶ ጥቅም ላይ ለመዋልና ምርቱን በተሳለጠ የግብይት ሰንሰለት እሴት ጨምሮ ለማቅረብ እየተሰራ መሆኑንም ቢሮ ኃላፊው ገልጸዋል። የሚሰራ የሚያስብ አምሮ ካለ በእያንዳንዱ አካባቢ ትልቅ ጸጋና ፖቴንሻል ያለ መሆኑን አስበናል። ተፋሰስ ላይ ሁሉም ስራዎች ተቀናጅተው ተባብረው ተንሰላስለው መሰራት እንዲችሉ አጠቃላይ ያለውን ሀብት በመግለጥ በኩል ዛሬ ያየነው ነገር በጣም ጥሩ ነው። ለባለሀብቶች ቦታ ማመቻቸት፣ ምቹ ሁኔታ የመፍጠርና ከቢሮክራሲ ነጻ የሆኑ አሰራሮች መዘርጋት ያስፈልጋል። መኖ ላይ በሰፊው መስራት ያስፈልጋል። ለአካባቢው ተስማሚ የሆኑ በሽታ መቋቋም የሚችሉ የእንስሳት ዝርያዎችን በእያንዳንዱ አካባቢ ለማሻሻል ጥረት እየተደረገ ነው። ይህንንም ስራ የሚሰሩ ባለሙያዎች አሉ። ለዚህ የሚያስፈልገው ግብዓት እየተሟላ ነው። በአማራ ክልል ከ46 በላይ የእንስሳት መኖ ማቀነባበሪያ ፋብሪካዎች እንደሚገኙ ከቢሮ የተገኘው መረጃ ያመለክታል።